በእንግሊዝኛ እነዚህ ነገሮች እስኪ እናያቸው እስቲ ለብዙ ሰዎች በደንብ ስለሚያስቸግሩ sometime ራሱ sometimes lose everyday space ሲኖረው everyday space ሳይኖረው stationary principle so what's the difference among these words እያንዳንዱ ነገር ብትናርግ ለማስተምራቸው I want you to follow me በደንብ አድርጋችሁ ተከታተሉኝ okay የመጀመሪያ ስፔስ ሲኖረው ይሄ እንደዚህ ብላችሁ ጽፉ some ከዛ ምንድን time እሺ some ስትሉ ምንድነው ጥቂት አይደል እሺ time ምንድነው ጊዜ ስለዚህ ስፔስ ስላላቸው ጥቂት ጊዜ ስጠይ በለኝ እስቲ give me በሲ give me some ስፔስ ታረጉበታላችሁ እንደዚህ ማለት በማንና በማን ማለት ነው so these are two different words ሁለት የተለያዩ ቃላቶች ናቸው ማለት ነው give me some time ካላችሁት ጥቂት ጊዜ ስጠይ say give me some time በሲ ያ የተወሰነ ጊዜ ወይም ጥቂት ጊዜ ስጠይ ስትሉ give me some time say again give me some time so what do you mean by some time space ይኖረው ምን ማለት ነው የተወሰነ ጊዜ ወይም ጥቂት ጊዜ ማለት ነው ስለዚህ የተወሰነ ጊዜ ስጠይ ጥቂት ጊዜ ስጠይ ስትሉ give me some time there should be a space in between some እና time ይሄኛው ምንድነው ማለት ነው this is an adjective ይሄ ምንድነው adjective ነው quantifier adjective ነው ይሄኛው ሳ noun ነው ማለት ነው so these are two different words አንድ አይደለም ማለት ነው እየተባባናል ኦኬ በጣም ጥሩ እሺ ወደ የትኛው እንሂድ ማለት ነው አሁን ደግሞ ወደ ሁለተኛው እቺ sometime ወደ ምትለው እንሂድ ምን ሳይኖረው ስፔስ ሳይኖረው እንሂድ እስቲ እዚህ ጋር አንደኛ እንበለውና ሁለት some time ምንም ስፔስ ሳይኖረው ማለት ነው ምን ማለት ነው sometime የሆነ ጊዜ ስትሉ ምን ነው የምትለው የሆነ ጊዜ unspecified period of time ነው የሚገልጸው this is what specified period of time ምንም ግልጽ ያልሆነ unspecified period of time ነው ምንም ስፔሲፊክ የሆነ ጊዜ እንገናኛለን we can talk or we can meet we may meet sometime የሆነ ጊዜ እንገናኛለን ስትል ምን ነው ልንገናኝ እንችላለን የሆነ ጊዜ ልንገናኝ እንችላለን we may meet sometime ሲነገር we may meet sometime so there is no space በሰምና በታይም ምን የለም ማለት ነው ስፔስ የለም ምክንያቱም it is one word ስንት ቃል ነው ይሄ sometime የሚለው ምን ነው ማለት ነው አንድ የሆነ ጊዜ ማለት ነው ኦኬ የሆነ ጊዜ ሀብታም ሆናለሁ በለሲ I will be rich sometime very good ጎበዝ I will be rich sometime ጎበዝ I will be rich sometime ኦኬ የሆነ ጊዜ ትለምነኛለህ በለሲ you will beg me beg መለመን ነው እሺ እስቲ በለሲ you will beg me በለሲ የሆነ ጊዜ ትለምነኛለህ you'll beg me sometime እየተባባናል ስለዚህ sometime ማለት ስፔስ ሳይኖረው ሲቀር አንድ ወርድ ነው የሆነ ጊዜ ማለት ነው እቺ ግን sometime ስትሉ በመካከላቸው የሆነ ክፍተት ሲኖር ግን ጥቂት ጊዜ ማለት ነው ይሄ ማለት ነው ምክንያቱም some ማለት ጥቂት it is an adjective ነው time ጊዜ ነው which is a noun so an adjective comes before a noun አይደለም እንዴ so there's a difference ማለት ነው እዚህ ጋር ገብቶ አላዛር ግልጽ ነው ግን ይሄ ነገር ግን all right okay good አሁን እዚህ ጋር ሁለቱ ገብቷቸዋል በደንብ እርግጠኛ ነኝ all right okay so beautiful ሶስተኛ ማናለች sometimes አለች ማናለች sometimes ደግሞ እንደዚህ እዚህ ጋር sometime የሚለውን ጽፌ ምን ጨመርኩበት ደግሞ s ጨመርኩበት sometimes means occasionally ማለት ነው አንዳንዴ ስትሉ ምንድነው ማለት ነው it's an adverb ምንድነው ይሄ it's an adverb of frequency አይደለ okay adverb ነው የግስ ገላጭ ነው it's an adverb of frequency so sometime ከሚለው እዚህ ላይ የሆነ ጊዜ የሚለው ላይ s ሲጨምርበት ምን ይሆናል ትርጉሙ አንዳንዴ which is an adverb of frequency okay for example አንዳንዴ ስትሉ I sometimes በልሲ I sometimes complain
complain I sometimes what complain about you ስትሉ አንዳንዴ ስላንተ አማረራለሁ I sometimes complain about you yes or no I sometimes eat spaghetti አንዳንዴ ፓስታ በላለሁ I sometimes get worried አንዳንዴ እጨነቃለሁ በልስ I sometimes አንዳንዴ get worried አንዳንዴ እጨነቃለሁ I sometimes get worried all right okay or you can say I sometimes listen to audio books አንዳንዴ ኦዲዮ ቡክ አዳምጣለሁ በድምጽ የተቀዱ መጽሐፍቶችን I sometimes listen to audio books so እነዚህ ሶስቱ sometime ምንድነው አልኩ ጥቂት ጊዜ ይሄኛው አንድ ላይ ስፔስ አይኖረው የሆነ ጊዜ መቼ እንደሆነ አይታወቅም ብቻ የሆነ ጊዜ እንገናኛለን የሆነ ጊዜ እናወራለን የሆነ ጊዜ እንድንላለን sometimes ሲሆን ደግሞ አንዳንዴ ተጋውተናል በጣም ጥሩ ኦኬ አሁን ማን አለ ቀጣው ማለት ነው አራተኛ ማን አለ አራተኛ እሺ ቺን አንብባት ሲሳይ አራተኛ LOOSE አይ ሎስማ ይሄ ነው እንመጣበታለን ገናስ ሎስ ይሄ ምንድነው እሺ ቺን አንብባት ሉ በልሲ ሉስ በልሲ ሉዝ ሳይሆን ሉስ say loose means ጥብቅ ያልሆነ ሰፋ ያለ ለቀቅ ያለ ነገር ማለት ነው not tight ማለት ነው not tight ማለት ነው not tight ሰፋ ያለ ለቀቅ ያለ አሁን ለልብስ ለምናምን ሲሆን tight ማለት ጥብቅ ያለ ነው አይደል loose በሉሲ say again loose very good ስለዚህ your what trousers አይደለም or your clothes your what your clothes are loose ብትል ልብሶች በጣም በርቀቅ ያሉ ናቸው ሰፋ ያሉ ናቸው ያዛ ያረጉን ጥብቅ ያረጉም ያልክ ነው so እቺ loose we can use for other things ለሌላም እንጠቀማት loose ሲባል ዝም ብሎ ልክ የሆነ loose freedom ሲባል አሁን ከልክ ያለፈ እንትን ሲሆን ማለት ነው የተጓባ ነው አይደለ loose በልሲ loose አይደለም ይሄ loose which is an adjective ይሄ ምንድነው አሁን እዚህ ጋር ያለው የስም ገላጭ ነው it's not a verb ማለት ነው loose is an adjective which means not tight ሰፋ ያለ ወይም ጥብቅ ያላለ ማለት ነው ወይም ጥብቅ ያላለ ማለት ነው በሌላ አባባል ማለት ነው እየተጓባ ነው አሁን ግልጽ ነው እዚህ ጋር እሺ ከዚህ ጋር እቺኛዋ አምስተኛዋንም ከማጥፋታችን በፊት አይተናት እንድነድ እቺኛዋ ስትነበብ ይሄኛው ስ ነው loose እቺ ደግሞ lose በልሲ lose በልሲ lose ነው ድምጹ የዚህኛው LO አንድ ሲንግል O ሲሆን ማለት ነው lose say lose which means ምን ማለት ነው ማጣት ይሆናል የሆነ ነገር መሸነፍ ማለት ነው በሌላ አባባል መሸነፍ እንደገና ምን ይሆናል ማለት ነው መጣል ይሆናል የሆነ ነገር መጣል አይደል እንዴ ለምሳሌ እንትን የጠፋብኝ ጣልኩት ምናምን እንላለን አይደል እሺ ለምሳሌ I lost በልሲ my keys I lost my keys ካል ቁልፎቼን ምን አልኳቸው ጠፉብኝ ጣልኳቸው ጠፉብኝ ማለት ነው ኦኬ በጣም ጎበዝ ከዛስ እንደገና I lost the game በምኑ ተሸነፍኩ ጨዋታውን ምን አልኩኝ ነው ተሸነፍኩ ማለት ነው and I lost my money I lost my money ገንዘቤን አጣው ከሰርኩ ነው የተገባና I lost my money ገንዘቤን አጣው ገንዘቤን ከሰርኩ ማለት የተለያየ ኮንቴክስት አላት እቺ lose የምትለው ማለት ነው it's a verb ምንድነች እቺ አሁን እዚህ ጋር it's a verb እቺኛዋ እዚህ ጋር lose ያልናት ምንድነች it's an adjective የስም ገላጭ ነች አነባበባቸው ይሄ lose ነው ዝ ነው ድምጹ lose ነው እቺኛዋስ lose ነች እቺኛዋ ማለት ነው yes clear yeah all right አሁን እስከ አይተናል አሁን እስከ lose ድረስ እስከ አምስተኛ አይተናል አሁን everyday space ሳይኖረው everyday space ሲሆነው attach stationary principle ምን እንደሆነ እናያለን እስታዩዛ ሳብራችን ቆይ
alright ስለዚህ every day ስፔስ ሲኖረው ምን ማለት ነው every ከዛ day አይደለ every day this is an adverb ይሄ ምንድነው adverb ነው ምን ማለት የግስ ገላጭ ነው የምንድን የግስ ገላጭ ነው ይሄኛው የግስ ገላጭ ነው እንዴት ነው አጠቃቀሙ ተወለ ግስን ነው የሚገልጽ if there is a space between every እና day በእያንዳንዱ ቀን ማለት በሌላ አባባል ሁሉ ጊዜ ማለት ነው አይደለ ኦኬ ሁሉ ጊዜ በጣም ጥሩ በጣም every day every ለብቻ day ለብቻ for example እንደዚህ ብትል ማለት ነው I pray በልሲ I pray every day every day. I pray every day say it again Every day. I pray every day እንደዚህ ከጻፍክ ትክክል ነው ነገር ግን ለምዶበት ብዙ ሰው እንዴት ነው የሚለው I pray every day አይደል which is wrong ማለት ነው ይሄ እሺ which is what wrong ነው ስህተት ነው ይሄኛው ማለት ነው ስህተት ነው ለምን ይሄኛው every day is different okay ሰባተኛው ምን ያሁን ስለዚህ every day ማለት ማለት ነው ሁል ጊዜ ምን ማለት ነው ሁል ጊዜ ማለት ነው ይሄኛው እንደ ስፔስ ሲኖር every እና ምንድን ስፔስ ሲኖር ምንድነው it's an adverb ምን ማለት ነው ትርጉሙ ሁል ጊዜ I pray every day how often do I pray every day ይሄኛው every day ግን ሌላ ነው የተገባ ነው አይደለ okay number 7 every day space ሳይኖረው ሲቀር which means ordinary normal ማለት ነው ordinary or normal ማለት ነው የተገባ ነው አይደል ordinary or normal ማለት ነው which means እዚህ ጋር ምንድነው it's an adjective ምን ማለት ነው it's what an adjective ለምሳሌ እንደዚህ ብል ማለት ነው this is my everyday this is my everyday food ብል ይሄ ለኔ ምንድነው ማለት ነው ordinary or normal food ነው ሁሉ ጊዜ መበላው ምግብ ነው ያ የተለመደ ማለት ነው everyday ስለዚህ የተለመደ ሁሉ ጊዜ ምናዲ ስለዚህ ይሄኛው ሁሉ ጊዜ ማለት ነው ኤሳ የሁል ጊዜ ወይም የተለመደ እሺ የሁል ጊዜ ምንድን የሁል ጊዜ ጾለት የሁል ጊዜ ምግብ የሁል ጊዜ ልብስ የሁል ጊዜ መጽሐፍ የሁል ጊዜ ሰዓት የሁል ጊዜ ብሎ የሆነ ስም ያስፈልገዋል የተለመደ ምንድን የተለመደ ምግብ የተለመደ አካሄድ የተለመደ አባባል ስለዚህ አካሄድ አባባል የሚሉ ናውኖች ናቸው አይደል ስለዚህ everyday ምንድነው ማለት ነው it's an adjective it's what food የሚለው እዚህ ጋር ናውን ነው አይደል so before now ማን የመጣው ማለት ነው everyday is an adjective so this is my everyday food የሁል ጊዜ ምንድነው ምግቤ ነው የተለመደ ምግቤ ነው ይሄኛው ሁል ጊዜ ስትሉ ግን ሁል ጊዜ እንዲያረጋለሁ ሁል ጊዜ ከላይ እንዴት አረጋ አክሽኑን ነው የሚገልጸው ይሄኛው everyday ምን ሳይኖር ማለት ነው ምን ሲኖር ስፔስ ሲኖር ሁል ጊዜ ማለት ነው ስፔስ ሳይኖር የሁል ጊዜ ወይም የተለመደ ማለት ነው እንደምንድነው ፋንክሽን የሚያደርገው ምንድነው ማለት ነው እዚህ ጋር adjective ማለት በአማርኛ ማለት ነው የስም ገላጭ ማለት ነው የስም ገላጭ እየተገባናል ለምሳሌ ይሄን እንደዚህ ብጽፈው ስህተት ነው ማለት ነው this is my everyday food ብላ አሁን እዚህ ጋር ምንድነው ማለት ነው it is wrong እየተገባናል ስፔስ ካለው ምንድነው ብያችኋለሁ ስፔስ ካለው ምንድነው ስፔስ ካለው it's an adverb right እዚህ ጋር ፉድ የሚለው ግን ምንድነው ናውን ከናውን በፊት መጥቶ ናውንን የሚገልጽ ምንድነው adjective እዚህ ጋር ግን ምንድነው ያለው ይሄ adverb አይደል ስፔስ ካለው ያለ ስለዚህ it is wrong ማለት ነው is it clear yes sir okay በጣም ጥሩ ስለዚህ አሁን ማን አለ ማለት ነው ደግሞ ማን አለ stationary የሚለው አለ ምን አለ stationary የትኛው ማለት የትኛው stationary ኢስቶን stationary በለሲ ምን ማለት ነው stationary መጽሐፍቶች ማጠራቀሚያ መጽሐፍቶች እንትን ያለበት stationary ምንድነው በቃ የጽህፈት መሳሪያ ጎበዝ የጽህፈት መሳሪያ which is a noun አይደል የጽህፈት መሳሪያ ማለት ነው መሳሪያ የጽህፈት መሳሪያዎች ምን stationary ነው አይደል የጽህፈት መሳሪያ stationary say stationary ለምሳሌ any stationary here ብትል any stationary here ብትል እዚህ ምን አለው እያልክ ነው
ከዚህ የጽህፈት መሳሪያ ያለው any stationary shop here any stationary here የተግባባ ነው አይደለ? ሶ ኢ በምትሆንበት ሰዓት እዚህ ጋር የጽህፈት መሳሪያ ነች ማለት ነው። is that okay? what about ይሄኛው stationary ኤ ሲሆንስ ኤን ኤ ሲሆንስ stationary stationary it is but see stationary say it is stationary I don't like it I don't like it it is stationary I don't like it አሁን እዚህ ኤ ሲሆን ምንድን ነው የማይንቀሳቀስ ማለት ነው የማይንቀሳቀስ ይሄኛው ስቴሽነሪ ማለት ነው ከአንድ ቦታ ተረጋግቶ እንትን ያለ የማይንቀሳቀስ ማለት ነው immovable ከሆነ ምን ይባላል ማለት ነው stationary it is stationary I don't like it yes or no so this is stationary ማለት ምን ማለት ነው የማይንቀሳቀስ ነው ይሄኛው ኢ ያለበት stationary የጽህፈት መሳሪያ ማለት ነው is that okay በጣም ጥሩ all right okay what about the differences between this እስቲ የነዚህን እስኪ ልዩነት እስቲ ንገረኝ እስቲ የነዚህ ልዩነት ንገረኝ ዝም ብለህ አሁን ስቴሽነሪ ገብቷቸዋል አይደል የነዚህኞቹንስ የዚህ principle okay number 10 sorry number 10 ምንድን ነው principal አይደለም እሺ ፓል principle say ምን ማለት ነው which means school director ነው school what የአንድ ትምህርት ቤት ዳይሬክተር ነው ይባላል ፕሪንሲፓል ይባላል አይደል እንዴ ኦር ሁለተኛ ትርጉሙ ደግሞ ምንድነው ሜን ማለት ነው ዋና ማለት ነው ዋና ይሆናል እንደገና ስኩል ዳይሬክተር ይሆናል ማለት ነው for example እንደዚህ ብትል who is the principal ስትል እርሰ መምህሩ ማን ነው ዳይሬክተሩ ማን ነው who is the principal all right who is the principal of the school ብካልክ ምን ማለት ነው እርሰ መምህሩ ማን ነው ያልክ ነው ነገር ግን the principal reason why I'm active is or energetic is but the principal reason why I am energetic is is what or working out በትላሁን ዋና ያልክ ማለት the principal right the principal reason why I'm energetic is working out የተገባ ነው all right interesting so እዚህ principal በዚህ ትርጉሙ ምን ማለት ነው ዋና ምክንያቱ ነው የሚለው አይደል the principal reason yeah why I'm working out is why I'm energetic is working out የተገባ ነው all right what about this principle since ይሄኛው principles ምንድነው እቺ principle በልሲ which means ማለት እቺ መርህ ነው ምን ማለት ነው መርህ ማለት ነው principle ስለዚህ መርህ ያንተ መርህ ምንድነው በለኝ እስቲ what's your principle of life say it again what is your principle of life ስትለኝ አሁን ምን እያልከኝ ነው ማለት ነው የህይወትህ መርህ ምንድነው what is your principle of life የህይወት መርህ ምንድነው እያልከኝ ነው ማለት ስለዚህ principle ማለት መርህ ማለት ነው it's a nice principle I like it yes or no my principle is working hard ካልኩኝ የኔ መርህ ምንድነው ጠንክሮ መስራት ነው እያልኩ ነው ማለት ነው and these are confusing words so እንደነዚህና መሰል ነገሮች እንዲደርሷችሁ ከፈለጋችሁ please don't forget to subscribe like comment ማድረጋችሁ አትርሱ thank you for watching this is Unique English where you can learn English uniquely በአካል ወይም በኦንላይን መማር ፈልሰው ካለ ይደውልልን በደንብ አድርገን እናስተምራችኋለን bye